ነሽ። የጥፍሬ ቆሻሻ ያክል ለአንቺ ክብር አልሰጥም። እሺ ምንድን ነው? በገብተሽ ብቻሽ ነው እንዴ? አይ እድሜ ዘልዛለው። ምን አለበት እዚህ ባታደርሰኝ? ምን አለበት እንደተከበርኩ ብትወስደኝ? አባዬ ከዚህ ሰውዬ ጋር ምን እያደረግክ ነው? ከዚህ ሰውዬ ሰውዬ እኮ የስራ ባልደረባዬ ነው። አታስመስል አባዬ፣ እውነቱን ንገረኝ። ከዚህ ሰውዬ ጋር ምን ትሰራለህ? ከወንድሜ ግድያ ጋር የሚያገናኝ ነገር አለ? በስመ አብ! ምን ነው የኔ ልጅ? አባዬ ከዚህ ሰውዬ ጋር ሳይክ ለሁለተኛ ጊዜ ነው። ይሄ ሰውዬ ደግሞ ከወንድሜ ግድያ ጋር እጁ አለበት ብዬ የማስበው ሰው ነው። እኔ ስለምታወራው ነገር ምንም አላውቅም። ይሄ ሰው ማን እንደሆነ አላውቅም። ኧረ አታውቅም? ምንም ከማታውቀው ሰው ጋር 2 ቀን አየሁህ። ምንም ስለማታውቀው ነው መኪና ውስጥ ዘና ብለህ የምትቀመጠው? የኔ ልጅ እመኚኝ፣ ይህ ሰውዬ አላውቀውም። አላምንህም አባዬ፣ እውነቱን ንገረኝ። ልዕልቲ በስከ መጨረሻ የእናቷን ነፍሰ ገዳይ መሆን አረጋገጠች። ቢኒ ማኪን ታፈቅድኛለሽ ብለው በመጠየቅ እሷ ደግሞ ስለምን ፍቅር ነው የምታወራው ስትል መልሳለታለች። እንግዲህ ቢኒ በስከ መጨረሻ ማኪን እንደሚያፈቅራት ነግሯታል። እና ማኪዬ አፈቅርሻለሁ፣ አንቺ ጋርም ይሄ ስሜት እንዳለ አውቃለሁ በማለት ነበረ እውነታውን ግልጽ አድርጎ የነገራት። ማኪን በዚህ ነገር እጅግ በጣም ደስተኛ ሆናለች። ምክንያቱም ለቢኒ እጅግ በጣም ጥልቅ የሆነ ፍቅርና ጥልቅ የሆነ ስሜት ስለነበራት፣ አሁን ደግሞ ጥያቄው ከሱ መምጣቱ እጅግ በጣም አስደስቷት ይገኛል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 28 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ልዕልቲ እንግዲህ ልጇ ከወረደባት ወደዚህ እጅግ በጣም ድብርት ውስጥ ገብታ እንደነበረ አይተናል። እናም ይህንን ድብርት ለማላቀቅ ማኪ የተቻላትን እየሞከረች ትገኛለች። ድጋሚ የምትወልጅበት እድል ሊፈጠር ይችላል፣ እባክሽ ልዕልቲ በዚህ ልክ አትጨናነቂ እያለችም እያጽናናቻት ትገኝ ነበረ። አሁን ደግሞ እስኪ ከድብርትሽ ለቀቅ ቢያደርግሽ ናይ ወተን ወክ እናድርግ በማለት ከቤት ይዛት ወጣ። እናም እንደ እህትማማች ጊዜ እያሳለፉ ይገኛሉ። በዚህ ሰዓት ነበረ እንግዲህ ወደ ማኪ ባልጠበቀችው መንገድ ፖስታ የተላከላት። ይህንን ፖስታ ቤትሽ ሄደሽ ለብቻሽ ሆነሽ አንብቢው ይል ነበረ የላከላት ልጅ ማለት ነው። እንግዲህ ማኪም እሺ በማለት ይህንን ፖስታ ይዛ ወደ ቤቷ ተመልሳለች። ነገር ግን ልዕልቲ እባክሽ አብረን እናንብበው ብትላትም በፍጹም በሀሳቧ አልተስማማችም። ቤት ሲሄድ ብቻዬን አንበዋለሁ በማለት ነበረ መልስ እየሰጠቻት። ልዕልቲም ይህ ነገር ምን ይሆን ብላ በማሰብ ፖስታውን ለመቀየር ወሰነች። ማለትም እና ማኪ ሙሉ ቤተሰቡ ውጪ ጩኸት ሰምቶ ሲወጣላት እሷ ደግሞ ይህንን ፖስታ ለመቀየር አሰበች። እናም ውጪ ላይ ጮሆ ቤተሰቡን የሚበጠብጥ ሰው አዘጋጀች ማለት ነው። እናም ይህንን ጩኸት ሲሰሙ ቤተሰቡ ሙሉ ከቤት ንቅል ብሎ ሲወጣላት እሷም ደግሞ ይህንን ፖስታ በሌላ ፖስታ ቀይራ ለማኪ ሌላ መልእክት አስቀመጠችላት ማለት ነው። መልእክቱ ምን ነበረ? ቢኒያም ፍቅረኛ እንዳለች እናም ደግሞ ከሱ እንድትርቅ የሚያመለክት ደብዳቤ ነበረ ያስቀመጠችለት። በምላሹ ግን እሷ ጉዳት ላይ ወድቃለች። እሱም ምንድን ነው ለማኪ ተልኮላት የነበረው ነገር ስለ ልዕልቲ እናት ነፍሰ ገዳይ መሆን የሚያሳይ ደብዳቤ ነበረ። ይህንንም ያየችው ልዕልቲ እጅግ በጣም አዝናና ተጎርታ ትገኛለች። እናም ደግሞ የእናቷን ነፍሰ ገዳይ መሆን አውቃለች። እናቷንም እንግዲህ እማዬ ከዚህ በኋላ እናቴ አይደለሽም፣ አንቺ ማለት ክፉ ሰይጣን ነሽ፣ አንቺ ማለት ነፍሰ ገዳይ ነሽ፣ አንቺ የሚሉ እናት የለኝም
እንዴት የማኪን እናት ትገልባታለች ስትል ነበረ እናቷ ላይ የተበሳጨችና እየጮኸችባት የምትገኘው። እናቷን በምላሹ እራሷን ስታ በመውደቅ ልጄ ምን እያልሽ ነው? ይህን ነገር አንቺ ከየት አመጣሽው? እንዴትስ አወቅሽ? ስትል ጠይቃታለች። እማዬ እኔ ማወቅ ነው የሚያሳስብሽ? አባዬም ይህን ነገር ያውቃል። ከኔ ጀርባ ምን እያደረገችሁ ነው? ምንስ አይነት ሰይጣን ሰዎች ናችሁ? እንዴት ነው ከእናንተ ጋር እየኖርክ ያለሁት? እንዴትስ ነው የእናንተ ልጅ ሆኜ እየተፈጠርኩት? እያለችም ጠይቃታለች። እናትየዋም እንግዲህ ራሷን በመሳት ማለትም ራሷን ስታ በወደቀችበት ሰዓት ነበረ ቢኒና ማኪ ደርሰው እናትየዋን ከሞት እያተረፏት። ነገር ግን ልዕልቲ በዚህ ስቃይ ውስጥ እያለችም ለእናቷ ምንም አይነት ርህራሄ አልነበራትም። ምክንያቱም የእናቷ ጥፋት ርህራሄ የሚያሰኝ ስላልሆነ ነፍሰ ገዳይና አጭበርባሪ ሰው መሆኗን ስለደረሰችባት አሁን ላይ የእናቷ ስቃይ ሊያስደስታት እንጂ ሊያስደብራት አይገባም በፍጹም። እናም በእናቷ ስቃይ እጅግ በጣም ደስተኛ ሆና ትገኛለች። ነገር ግን ቢኒ በተደጋጋሚ እንዴት እናትሽ እንደዚህ እየተሰቃየች ዝም ብለሽ ታያታለች ብሎ ጠይቋታል። ቢኒ በማታውቀው ነገር ውስጥ አትግባ፣ እኔና እናቴን በፍጹም አታቀንም፣ ስለዚህ እየሞተችን ቢሆን አያታለሁ አይነት ስሜት መልስ መልሳለታለች። ቢኒም እናት ምንም ብታደርግ እናት ናት፣ ስለዚህ በዚህ ልክ መጨከን የለብሽም፣ ምን አይነቷ ሰይጣንሽ አንቺ ራስሽ ሲል ነበረ ያፋጠጣት። ነገር ግን ልዕልቲ እባክህ አትቀባጥር፣ በማታውቀው ጉዳይ አትግባልጉ፣ በቃ ቢኒ ካጠገቤ ዞር በል፣ ከፈለገች እዛ መሞት ትችላለች ነበረ መልሳለት የሄደችው። ወይዘሮ አልማዝም በሞትና ሽረት መካከል ሆና መድኃኒቴን እባካችሁ መድኃኒቴን ስጡኝ ስትል ነበረ እየለፈለፈች የምትገኘው። ቢኒም በፍጥነት መድኃኒቷን በመስጠት እንግዲህ ከሞት አትርፏታል። ነገር ግን ለሷ የሚሻላት ኖሮ ሞታ ብትገላገል ነበረ። ምክንያቱም በቁሟ ይሄንን ስቃይ ከምታይ ብትሞት ይሻላት ነበረ። ማለትም ልጇ አሁን ላይ እንደ እናት አላይሽም አንቺ ማለት ሰይጣንሽ እንዳለቻት አይተናል። እናም ይህንን ከመባል ብትሞት ይሻላታል። ይህንን ነገር ልጄ እንዴት አወቀች እያለችም እየተወዛገበች ትገኛለች። ኪዳኔ ነው ይህንን ነገር የነገራት። ማለትም እሱ ሁሉንም ነገር ያውቃል። የማኪን እናት እንደገደለችባት እናም የግድያ ወንጀል እንደምትሰራ ያውቃል። በተጨማሪ ደግሞ የማኪን ወንድምም የገደለችው እሷ መሆኗን ቢያውቅ ግን ምን ሊፈጠር እንደሚችል መገመት እጅግ በጣም ከባድ ነው። ወይዘሮ አልማዝ እንግዲህ የተረጋገጠላት ወንጀለኛ እናም ነፍሰ ገዳይ መሆኗን ቤተሰቡ ቀስ በቀስ እያወቀ ይገኛል። ማለትም ከልዕልቲ ከጀመረ ቀስ ብሎ ቢኒ ያውቃል፣ ከዛ ደግሞ ማኪ ታውቃለች። እናም አቶ ኪዳኔ ደግሞ ሁሉም ነገር እውነታው ግልጽ ብሎ ይታየዋል። እናም በስከ መጨረሻ ወይዘሮ አልማዝ እጣ ፋንታዋ የአቶ ሻንግዛው እጣ ፋንታ ይሆናል ማለት ነው። እሱ ምንድን ነው? አቶ ሻንግዛው እንግዲህ ዋኒ ቤት እንዳለ እናውቃለን። ማለትም ካርቴሌ እንደወረደ። ስለዚህ ያ ወይዘሮ አልማዝም መጨረሻ ህይወት ይህ ይሆናል ብለን እናስባለን። ቢኒም ለማኪ እያንዳንዱን ነገር ለማስረዳት ፈቃደኛ ሆኗል። እሱም ምንድን ነው ማኪ እንግዲህ ፍቅረኛ አለ ሆይ ስትል ጠይቀዋለች። እሱም ፍቅረኛ አለኝ፣ አዎ ምን ነው ለምን ይህን ነገር ጠየቅሽኝ ብሎ መልሶላታል። እሷም እንግዲህ በተናደደ ስሜት በጥፊ አግለዋለች ማለት ነው። ማለትም ማኪ ፍቅር እየያዛት ስለሆነ በዚህ ሰዓት ይህን ነገር መስማቷ እጅግ በጣም እያደማት ይገኛል። እናም ቢኒ ታዲያ ለምን አልነገርከኝም ብላ ጠይቀዋለች። እሱም መች ጠየቅሽኝ እና ነው የምነግርሽ፣ እናስ ደግሞ ይህን ነገር ማወቅ ላንቺ ለምን አስፈለገሽ በማለት ጠይቋታል። እሷም መልሳት መልስለት ጥላው ሄዳለች። ቢኒም ማኪ እንዴት ስለኔ እንደዚህ ልትጠይቀኝ ቻለች? ስለዚህ ታፈቅረኛለች ማለት ነው? ግን እኮ እኔም አፈቅራታለሁ በማለት ነበረ ወደ ማኪ ጥያቄ ሊያቀርብላት የሄደው። እናም ማኪ ነገር ማን የነገረሽ እንዴት ሰማሽ ሲል ጠይቋታል። አይ የሰማሁትማ አንድ ፖስታ ተልኮልኝ ነበረ። እናም ደግሞ ፖስታ ውስጥ ከፍቼ ሳየው የሚለው ቢኒያም ፍቅረኛ አለው። እናም የቢኒ ፍቅረኛ እኔ ነኝ ስትል አንድ ሴት ናት መልእክት ያላከችልኝ ስትል ነበረ የመለሰችለት። ቢኒም አዎ ፍቅረኛ የነበረች ነገር ግን አሁን ላይ የለችም። እሷ ውጭ ሀገር ነው የምትኖረው። የራሷንም ህይወት ጀምራለች። እናም ልጅም ወልዳለች። እንዴት ለአንቺ እንዲህ አይነት መልእክት ትልክልኛለች ብለሽ ታስቢያለሽ? ይህ ያለፈ የድሮ ታሪኬ ነው። ከአንቺ ጋር የሚያገናኘው ነገር የለም። ስለዚህ እኔና አንቺን ለማጣላት የተጠቀሙት ዘዴ እንጂ በፍጹም ይህን ህይወት የኔ ፍቅረኛ አይደለም የላከችው ሲል ነበረ ያስረዳት። እናም ይህን ነገር እንዴት ሊከነክንሽ ቻለ? ማኪ ታፈቅርኛለሽ እንዴ ሲል ጠይቋታል። እሷም ስለምን ፍቅር ነው የምታወራው? በፍጹም እኔ አንተን አላፈቅርህም ብላ ታሽኮርመማበታለች። ቢኒም በስከ መጨረሻ ማኪ እኔም እኮ አፈቅርሻለሁ፣ ላንቺ የተለየ ስሜት እናም ጥልቅ የሆነ ፍቅርና ያለኝ አፈቅርሻለሁ ሲል እውነታውን አፈንድቶታል። በዚህም ነገር ማኪ እጅግ በጣም ደስተኛ ሆናለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ